ብሔራዊ ባንክ ንግድ ባንኮች በተለያዩ የኢንቨስትመንት ዘርፎች ስራ ላይ እንዳይሰማሩ ያደረገውን የ2009 ዓ.ም መመሪያ ሐምሌ 12 ቀን 2016 ዓ.ም ጀምሮ ባወጣው አዲስ መመሪያ መሻሩን ተከትሎ በኢትዮጵያ የኢንቨስትመንት ባንኮች መቋቋም ጀምረዋል። መንግስት ያደረገው የማክሮ ኢኮኖሚ ማሻሻያ በፈጠረው እድል ንግድ ባንኮች ከብድር ደረጃ አውጭነት ውጭ ባሉ እንደ ኢንቨስትመንት ባንክ ባሉ የካፒታል ገበያ አገልግሎት ሰጪ ኩባንያዎች ውስጥ ሙሉ ድርሻ ኖሯቸው በባለቤትነት እንዲይዙም ተፈቅዷል። ይህም በካፒታል ገበያ አዋጁ መሰረት የሚፈጸም እንደሆነ በመመሪያው ተብራርቷል። የኢንቨስትመንት ባንኮች በዋናነት በካፒታል ገበያ ላይ የሚሳተፉትን አካላት የማማከርና ለኩባንያዎችም ሆነ ለጀማሪ ነጋዴዎች በካፒታል ገበያ ውስጥ ገንዘብ የማፈላለግ ስራን ይሰራሉ፣ አገናኝ ሆነውም ያገለግላሉ። ከዚህ በተጨማሪም ኩባንያዎች አክሲዮን መሸጥ ሲፈልጉ ሂደቱን የማቀላጠፍ ስራን ይሰራሉ። በዚህም አዲስ አክሲዮን ኩባንያ አቋቁማለሁ የሚል አካል የአክሲዮን ድርሻ የሚሸጠው በኢንቨስትመንት ባንኮቹ በኩል ይሆናል። ከዚህ ባለፈ አንድ ግለሰብ ከዚህ ቀደም ከተለያዩ ተቋማት የገዛውን ድርሻ ወይም አክሲዮን መሸጥ ቢፈልግ ለኢንቨስትመንት ባንኮቹ በመስጠት እንዲሸጡ ያደርጋል። ግለሰቡ ራሱ በካፒታል ገበያ ተጫርቶ መሸጥም ሆነ መግዛት አይችልም። በአጠቃላይ ባለ አክሲዮኖች ድርሻቸውን መሸጥና መለወጥ የሚችሉት በኢንቨስትመንት ባንኮቹ በኩል ብቻ ይሆናል ማለት ነው። የኢንቨስትመንት ባንኮቹ የተረከቡትን የግለሰብም ሆነ የተቋማት አክሲዮን ወይም ድርሻ በካፒታል ገበያው ለጨረታ በማቅረብ የመሸጥ፣ የመለወጥ አሊያም ራሳቸው የመግዛት ፈቃድ ተሰጥቷቸዋል። የኢንቨስትመንት ባንኮች ሌላኛው ዋና ስራ ወደ ካፒታል ገበያ የሚመጡ ኩባንያዎች፣ ድርጅቶች፣ መንግስት፣ ከተሞች ወይም ሌሎች ቦንድና አክሲዮን ወይም ድርሻ መሸጥ ሲፈልጉ አክሲዮኑ ምን ይመስላል፣ አክሲዮኑ በምን ያህል ዋጋ ይሸጥ፣ መቼና ለማን ይሸጥ የሚሉትን ጉዳዮች በፋይናንስ ስትራቴጂ ላይ በመመስረት የምክር አገልግሎት ይሰጣሉ። ይህም ባንኮቹ በካፒታል ገበያ ውስጥ ትልቁን ድርሻ የሚጫወቱ ተቋማት እንዲሆኑ ያስችላቸዋል። የኢንቨስትመንት ባንኮቹ የገቢ ምንጭም ከዚሁ አገልግሎታቸው የሚመነጭ ነው። እስካሁን ባለው መረጃ በኢትዮጵያ በካፒታል ገበያ ባለስልጣን ፈቃድ የተሰጣቸው የካፒታል ባንኮች ቁጥር 5 ደርሷል። እነሱም ሲቢኢ ካፒታል ኢንቨስትመንት ባንክ አክሲዮን ማህበር፣ ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር፣ ሲንቄ ኢንቨስትመንት ባንክ አክሲዮን ማህበር፣ አዋሽ ካፒታል አክሲዮን ማህበርና ፈርስት አዲስ ኢንቨስትመንት ባንክ ኃላፊነቱ የተወሰነ የግል ማህበር ናቸው። ባንኮቹ የተቋቋሙበትን የተከፈለ ካፒታል ስንመለከት ሲንቄ ኢንቨስትመንት ባንክ በ480 ሚሊዮን ብር፣ ወጋገን ኢንቨስትመንት ባንክ በብር 385 ሚሊዮን፣ አዋሽ ኢንቨስትመንት ባንክ በ200 ሚሊዮን ብር፣ ሲቢኢ ኢንቨስትመንት ባንክ በ100 ሚሊዮን ብር እንዲሁም ፈርስት አዲስ ኢንቨስትመንት ባንክ በ28 ሚሊዮን ብር ካፒታል ተቋቁመዋል።